በዳሞት ጋሌ ወረዳ ከዛሬ 2 ዓመት በፊት በማህበር ተደራጅተው ስራ የጀመሩ ወጣቶች በተሰማሩበት የስራ መስክ ተጠቃሚ መሆናቸውን ተናገሩ። በወረዳው አዲስ ተደራጅተው ወደ ስራ የገቡ ማህበራትም የቀዳሚዎችን ፈለግ ተከትለው የበለጠ ውጤት ለማስመዝገብ ተግተው እየሰሩ እንደሚገኙ ገልጸዋል። ወጣቶች በተፈጠረላቸው ቋሚና ጊዜያዊ የስራ መስኮች ተጠቃሚ እንዲሆኑ እየሰራሁኝ ነው የሚለው የዳሞት ጋሌ ወረዳ ስራ ዕድል ፈጠራና ኢንተርፕራይዞች ልማት ጽህፈት ቤት በበኩሉ ለስራው ማነቆ የሚሆኑ ጉዳዮችን ለመቅረፍ አበክሮ እየሰራ ስለመሆኑ ነው የጠቆመው። አማኑኤል ጃጊሶ ላሰናዳው ዘገባ ማስረሻ ሀብታሙ። በየአካባቢው የስራ ዕድል ለመፍጠር ያሉ አማራጮችን በመጠቀም ወጣቶችን ተጠቃሚ በማድረግ ራሳቸውንና ሀገራቸውን እንዲጠቅሙ በርካታ ስራዎች እየተሰሩ ይገኛሉ። በዚህ መሰረት በወላይታ ዞን ዳሞት ጋሌ ወረዳም በከተማና በገጠር የስራ ዕድል ፈጠራ ዘርፍ በርከት ያሉ ወጣቶች ተሰማርተው ውጤታማ እየሆኑ ይገኛሉ። ከዛሬ 2 ዓመት በፊት በእንቁላል ጣይ ዶሮ እርባታ ዘርፍ የተሰማሩ ወጣቶችም በተሰማሩበት የስራ መስክ ተጠቃሚ መሆናቸውን የተናገሩ ሲሆን በተመሳሳይ የስራ ዘርፍ አዲስ ተደራጅተው ወደ ስራ የገቡ ማህበራትም ደግሞ በስራቸው ውጤታማ ለመሆን ተግተው እየሰሩ ስለመሆናቸው ገልጸዋል። ከመንግስት 60 ሺህ ብር ብድር ወስደን ወደ ስራ ገብተናል። ከዛ ሰርተን ከመንግስት የወሰድነውን ብድር መልሰን ለኛም ተጠቃሚ ሆነናል። እንቁላል የሚረከቡ ሆቴሎች ከኛ ይወስዳሉ። እኛም ከዛ ለራሳችን ወስደን እቤት እንበላለን። የተረፈውን ማለት ነው። ያወጣነው ወጪ ከ100 ሺህ በላይ ነው። ከመንግስት ያው ሌላ ድጋፍ የመኖ ድጋፍ እነኚህ የውሃ ማቅረቢያ የምግብ ማቅረቢያ እቃዎቹን ድጋፍ አግኝተናል። ማንኛውም ነገር ከትንሽ ነው የሚጀምረውና ያው እነኚህን አሁን አስገብተናል። ያው ለቀጣይ እንደዚህ አስገብተን ሰፋ አድርገን እንትን ለማድረግ እየሞከረን ነው። ስራ ጦነን ቤት ላይ ተቀምጠን ነበር ከዚህ በፊት። አሁን ግን ከ15 ቀን በየተራ ገብተን እየሰራን ነው። ደስተኞች ነን። ሌሎችን አሪያ ሆነን ሰርተን ወደፊት እንለወጣለን ብለን እሱ ተስፋ አድርገን ስራ ጀምረናል። በዚህ የስራ ዘርፍ የተሰማሩ ማህበራት ውጤታማ እንዲሆኑ የማያቋርጥ ክትትልና ድጋፍ ሊደረግላቸው እንደሚገባ የሚናገሩት የማህበሩ አባላት ከውሃ ከመብራትና ከሌሎች ጉዳዮች ጋር ተያይዘው የሚነሱ ችግሮች እንዲፈቱላቸው ጠይቀዋል። አንደኛ ውሃ ያስቸግረናል። ውሃ 20 ሊትር አንድ ጀርካን በ10 ብር ነው የምንገዛው። ያው እሱም ችግር ነው። ያው ከላይ ድጋፍ ቢደረግልን ከግብርና ከመንግስት አንፃር ቢደረግልን እያልን ነው። ሌላ ያው ማብራትም ከተማዋ ትንሽ በመሆኑ መጠን ማብራት ሄዶ ያስቸግራል። ያው ሙቀትም ስለሚያስፈልጋቸው እንደዛ አይነት ነገር ቢፈታልን እያልን ነው። መጀመሪያ 10 ሺህ ብር አስቀምጠን ነበር። በተለያየ ውሃ መግዣ እንደዚህ ማብራቶች የሚያስፈልግን ወጪ ወጥቷል። ከዛ ብዙ ወጪ አለ። እነዚህ ገና ናቸው። እንቁላል አልጣላችሁ ደግሞ ገንዘብ ያስፈልጋል። በዚህ ጊዜ ያለ ገንዘብ ምንም ልንሰራ አንችልም። ማዘጋጃው መሬት ተለክቶ ተሰጥቷል። ግን ይህንን ለመስራት ለኢንተርፕራይዞች አቅም ካለመኖሩ የተነሳ ወረዳ መንግስትም ሌላ ደጋፊ ድርጅትም ገብቶ ሼድ ቢሰራ ለዚህ ለቤት ኪራይ የሚውለው ገንዘብ ለኢንተርፕራይዝ ቢቀር ከፍተኛ ውጤት ያስመዝግባሉ። በ2017 ዓመተ ምህረት ከ4088 በላይ ለሚሆኑ ወጣቶች የስራ ዕድል ለመፍጠር እቅድ ተይዞ 6185 ወጣቶችን የመለየት ስራ መከናወኑን የገለጹት የዳሞት ጋሌ ወረዳ ስራ ዕድል ፈጠራና ኢንተርፕራይዞች ልማት ጽህፈት ቤት ኃላፊ አቶ ጳውሎስ ቶሩ በዚህም 65 ከመቶ የሚሆኑ ወጣቶች በቋሚነት 28 ከመቶ የሚሆኑት ደግሞ ከአደይ ፕሮጀክት ጋር በመተባበር ጊዜያዊ የስራ ዕድል የተፈጠረላቸው ስለመሆኑ ተናግረዋል። እኛ በሁለት ዘርፍ ነው ስራ ዕድል ፈጥረው አንደኛው በቋሚ ስራ ስምሪት ነው። ሁለተኛው በጊዜያዊ ስራ ስምሪት ነው። ስለዚህ በቋሚ ስራ ስምሪት ወደ 68% ለሚሆኑ ወጣቶች ስራ ዕድል ፈጥረናል። በጊዜያዊ ስራ ዕድል ደግሞ በስራ አማራጭ ወደ 28 ለሚሆኑ ወጣቶች ከተለዩ ወጣቶች ማለት ነው ከተለዩ ወጣቶች ለነኚህ ስራ ዕድል ፈጥረናል። አቶ ጳውሎስ አክለውም የማህበሩ አባላት የሚያነሷቸው ጥያቄዎች ተገቢ መሆናቸውን በማንሳት ለውጤታማነታቸው ማነቆ የሚሆኑ ችግሮችን ለመፍታት ጽህፈት ቤቱ በትኩረት እየሰራ እንደሆነ ገልጸዋል። ከዚህ ከሼድ ወይም መሸጫና ማምረቻ ቦታ አቅርቦት ጋር ተያይዞ እንደኛ አሁን በእጃችን ካለው ነገር የመጀመሪያው ምንድነው መሬት አለ። እንደዚህ እዚህ ከከተማ ልማት ስቶክ ሆልደርስ አሉና ከነሱም ጋር ጋራ በመሆን እንዲሁም የወረዳው ስትሪንግ ኮሚቴም አለ ከነሱም ጋር በመገማገም
አንድ በማድረግ የመፍታት ስራ እየተሰራ ነው። ከውሃ ጋር ተያይዞ ያለውን ችግር ለመፍታት እንደ ተቋም እኛ ችግሩን ከባለድርሻ አካላት ጋር እንገማገማለን። ከዛ ኃላፊነቱን ለባለድርሻ አካላት አሳልፈን ነው የምንሰጠው። ይሄን ችግር ለመፍታት ኃላፊነቱን ወስዶ እየሰራ ያለበት አግባብ አለ። ከውሃው ጋር ተያይዞ ያለው ማህበራቱ ተከታታይ አይደለም። ከዛም ጋር ያለውን ችግር ለመፍታት ኦልሬዲ የወረዳው አስተዳደር ከባለድርሻ ሴክተር መስሪያ ቤት በተለይ ከአልፋ ጋር ያለውን ችግር በማስገምገም የመፍታት ስራ ኃላፊነቱን እንዲቀበል ጋራ እያደረጉ ያሉበት አግባብ አለ። የስራ ዕድል ፈጠራን ለማስፋት መንግስት እያደረገ ካለው ጥረት ጎን ለጎንም የባለድርሻ አካላት ተሳትፎ ወሳኝ በመሆኑ ተጠናክሮ መቀጠል እንደሚገባም ተመላክቷል። የኢትዮጵያ ታምርት ንቅናቄ ምርቶቻቸውን ከማስተዋወቅ ባለፈ የገበያ ትስስር በመፍጠርና ተኪ ምርቶችን በማምረት ተጠቃሚ እንዳደረጋቸው በደቡብ ኢትዮጵያ ክልል የሚገኙ አምራች ኢንዱስትሪዎች ገለጹ። በአርባ ምንጭ ከተማ በተካሄደው ክልል አቀፍ የኢትዮጵያ ታምርት ንቅናቄ ኤግዚቢሽንና ባዛር ላይ የተሳተፉ አምራች ኢንዱስትሪዎች እንደገለጹት ንቅናቄው ከተጀመረ ወዲህ የዘርፉ ችግር በመሰረታዊነት እየተፈታ ነው። ከኢዜአ ያገኘነውን ዜና የምታቀርበው ሂሩት የምሩ ናት። አስተያየታቸውን ከሰጡት መካከል የዊን ውሃ ፋብሪካ ስራ አስኪያጅ አቶ ወገኔ ዳና የኢትዮጵያን ታምርት ንቅናቄ ተኪ ምርቶችን በጥራትና በስፋት በማምረት ተጠቃሚ እንዳደረጋቸው ገልጸዋል። በወላይታ ዞን ቦዲቲ ከተማ በሚገኘው የውሃ ማምረቻ ፋብሪካ ከ100 በላይ ለሚሆኑ ዜጎች የስራ ዕድል መፍጠሩን ጠቅሰው ንቅናቄው የገበያ ትስስርን ከመፍጠር ባለፈ ለውሃ መያዣ የሚያስፈልገውን ሃይላንድ በራስ አቅም ለማምረት እንዳነሳሳቸው ተናግረዋል። በአሁኑ ወቅትም የማሽን ተከላ ስራ ላይ መሆናቸውን ነው ያስታወቁት። ኢትዮጵያ ታምርት እኛ እንሸምት የሚል ንቅናቄ እጅግ በጣም እኛን አብዛኛው ሰዎችን ሞቲቬት ያደርጋል። አሁን እኛ የተለያየ ስራ እየሰራ ነው። ይሄ ከውጪ የሚመጣ ጥሬ ዕቃ ነው። ይሄን ጥሬ ዕቃ አሁን አገር ውስጥ አምርተን እዚሁ ከውጪ የምናስገባው ለማስቀረት ይሄን አሁን ማሽንም እያስገባ ነው ያለ ነው። በእኛ ሀገር አምርተን የራሳችን ተጠቅመን ከዛ አልፎ ደግሞ ወደ ውጪ ሀገር ኤክስፖርት አድርገን የተሻለ ነገር ደግሞ ሀገራችን እናሳድጋለን የሚል ግምት ነው ያለኝ። በእጅ ጥበብ የሚሰሩ ሸሚዝ፣ ፎጣ፣ ቀሚስ፣ ቲሸርት፣ ኮፍያና መሰል አልባሳት በማምረት ለሀገር ውስጥና ለውጭ ሀገራት ገበያ እያቀረቡ መሆኑን የተናገረው ደግሞ በአርባ ምንጭ ከተማ የሚገኘው ቤር የሐር ልማት ድርጅት የምርት ክፍል ኃላፊ ወጣት ዳዊት ደሌ ነው። የኢትዮጵያ ታምርት ንቅናቄ ምርቶቻቸውን በማስተዋወቅ በሀገር ውስጥና በውጭ ሀገራት የገበያ ትስስር እንደፈጠረላቸው ተናግረዋል። ኢትዮጵያ ታምርት ንቅናቄ ብዙ ፋይዳዎች ለኛ ይኖራሉ። አንደኛ ነገር ምርታችንን ማህበረሰቡ በደንብ እንዲያውቀው አውጥተን ማሳየት ደረጃ ላይ ብዙ ስራዎችን እንድንሰራ ያደርጋል። ሌላኛው ደግሞ ምርታችንን እንዲታወቅ በዓለም አቀፍ ደረጃም እንደዚህ ደግሞ ምርቶች እንዲላኩና ዶላሮች እንዲገቡ የማድረግ ደረጃ አገር ውስጥ ገበያዎችንም እንደዚሁ ተደራሽ ለማድረግ በጣም የኢትዮጵያ ታምርት ንቅናቄ ለኛ አስፈላጊ ነው ብዬ አስባለሁ። የደቡብ ኢትዮጵያ ክልል ኢንዱስትሪ ቢሮ ኃላፊ ዶክተር ቦጋለ ቦሼ በበኩላቸው እንዳሉት በክልሉ የኢትዮጵያ ታምርት ንቅናቄ ከተጀመረ ወዲህ የአምራች ኢንዱስትሪው ዘርፍ እየተነቃቃ መጥቷል። ንቅናቄውን ተከትሎ በተኪና ወጪ ምርቶች ላይ የባለ ሀብቶችን ተሳትፎ ከማሳደግ ባለፈ በገበያ ላይ ተወዳዳሪና ጥራት ያለው ምርት እንዲያመርቱ እያገዘ መሆኑንም ጠቅሰዋል። አምራች ኢንዱስትሪው ከግብአት አቅርቦት ከገበያ ትስስርና ምርታማነትን ከማሻሻልና ከማሳደግ አንጻር ያለበት ችግር እንዲፈታም ቢሮ ትኩረት ሰጥቶ እየሰራ መሆኑን ዶክተር ቦጋለ ገልጸዋል። እንደ ክልል አሁን ደቡብ ጋር የወሰድን እንደሆነ ኢትዮጵያ ታምርት በኋላ ምን ለውጥ መጥቷል ብለን ብንጠይቅ በርካታ ለውጦች መጥቷል። አንደኛው ኢትዮጵያ ታምርት ሙሉ አቅም ስራ ከጀመረ በኋላ ነው ከክልላችን ኤክስፖርት ላይ የተሳተፈ ወይም የተሰማራ ባለሀብት ከዚህ በፊት አልነበረም። በኤክስፖርት ላይ የሚሰማሩ ባለሀብቶች የመጡት ከዚህ ከታምርት ፕሮግራም በኋላ ነው። ሁለተኛው ተኪ ምርት የሚባለውን ከውጭ የምናስገባቸው ምርቶችን የሚተኩ ባለሀብቶች በሀገር ውስጥም ቢሆን በተሻለ መንገድ የተንቀሳቀሱበት ከኢትዮጵያ ታምርት በኋላ ነው። ስለዚህ ፋይዳውም ትርጉሙ ብዙ ነው። ኢትዮጵያ ታምርት እኛም እንሸምት በሚል መሪ ሀሳብ በአርባ ምንጭ ከተማ ለ3 ቀናት ሲካሄድ የነበረው የኢትዮጵያ ታምርት ንቅናቄ ኤግዚቢሽንና ባዛር ተጠናቋል። ዘገባው የኢትዮጵያ ዜና አገልግሎት ነው።